የዳጁ ክርስቲያኖች መላእክት እንኳን መተው የሚማሩባት ቅድስት ድንግል ማርያም ምንኛ ልዩናል። እንኳን ቅድስት ድንግል ማርያም እቺን ቤተክርስቲያን እንኳን መላእክት መተው የሚማሩባት ናት። አቤት የኔና የናንተ ኩራት! እዚህች ቤተክርስቲያን መላእክት እንኳን ይማራሉ ወገኖች። በጣም ጥልቅ ናት። ለዚህ ነው ጠርጠሉስ የተባለ ሊቅ ሰው ብቻውን እንዳይሆን ይላል የተረዳው እግዚአብሔር ሰውን አስቀድሞ ለማርያም ከዛም ለቤተ ክርስቲያን ሰጠው ይላል። ለማርያም እኮ ተሰጠን ነው ወገኖቼ፣ ብቻችንን እንዳንሆን። በመጀመሪያ ሰው ብቻውን እንዳይሆን ለሔዋን አልነበር የተሰጠው? አሁን ሰው ብቻውን እንዳይሆን እናዋት እናት ተብሎ ማርያምን ይዞ ነው የወሰደው። ለዚህ ነው ይህች ቤተ ክርስቲያን ማርያም 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 የምትለው። ያልገባቸው ግን ሲሰርቧት ስሟንም ሳያነሷት በዝምታ ሳይለንት አድርገው ሲኖሩ አሳሰቡ። የታል ኢየሱስ ታዲያ? ጥልቅ ትምህርት ቤታችን እሷ ናት። ማጥናት ከፈለጋችሁ እንደውም አንድ ሊቅ አምብሮስ ይመስለኛል ምን ይላል? የቅዱስ ዮሐንስ ወንጌል ይላል ከሁሉም ወንጌላት መጨረሻ የተጻፈ ወንጌል ነው ይላል። ግን ስለ ክርስቶስ ጥልቅ የሆኑትን ትምህርቶች አጭቆበታል ይላል። ለምን ብሎ ይጠይቅና ከክርስቶስ እናት ጋር ስለኖረ ነው ይላል። ማርያም አጠገብ ካለች ጥልቅ የሆነ ዕውቀት ስለ ኢየሱስ ታውቃለህ። በቃ ነገሩ ይሄ ነው ነገሩ። እና ይሄ ወይን ጠጅ የላቸውም ያለችው ማን መሆኑን ለብቻዋ ስለምታውቅ ለዓለም ከመገለጡ በፊት ለእናቱ ነው የተገለጠው። እና እኩል ልታውቁት ይቅርታ አድርጉልኝ፣ እንኳን አይደለም ከቅድስት ድንግል ማርያም ቀርቶ ከአንዳንዶቻችንም እኩል እንደማታውቅ እናውቃለን። ደፍረና እንናገርም እንጂ እንኳን ከሊቃው እንኳን ምን አይነት ድፍረት ሞላው የዓለም ጎበስ! ምን አይነት እብሪተኛና ትዕቢተኛ ሆነ! ስሟን ላለመጥራት እንኳን እንዴት ከበደው! ማንነቱን እናቱ ብቻ ተው። የተወደዳችሁ ክርስቲያኖች በልጅነቱ በአደባባይ የወጣ ብዙ ተአምራት ባለማድረጉ ምክንያት ራሱን እንዲያውቁት አለመግለጡን ማወቅ የምትችሉት በምን እንደሆነ ታውቃላችሁ? በልጅነቱ ብዙ ተከታዮች በኖሩት አንድ። ሁለተኛስ ዝናው በዓለም የናኘ በሆነ ነበራ። ከ30 ዓመቱ በኋላ ነው መታወቅ የጀመረው። በልጅነቱ በአደባባይ ተልእኮችና ተአምራት ጌታችን የተገለጠና የታወቀ ቢሆን ገና ከልጅነቱ ጀምሮ ስንት ከባቢ ባበጀ ነበር። እርግጥ ቅድም ነግሬያችኋለሁ፣ የሚከቡት ኖረውት እንዲከቡት አይፈቅድም ነበር። እኛንን በዚህ ዘመን ከባቢ ያበዛን፣ ካልከበቡን ምናኮርፍ፣ አቦ ካላሉን ምንታመም እኮ እኛ ነን። ሪኮግኒሽን እውቅና ካልሰጡን ከዘጉን እንኳን ምንታመም እኛ ነን። ካላጨበጨቡልን ማንሰጥ፣ የምንሰጠው እንኳን ተቆጥሮ ካልተነገረ ምናኮርፍ እኛ እኮ ነው። ሪኮግኒሽን እውቅና ምንፈልግ። ወደ አባ ፔሟ የመጣች አንዲት ሴት ብዙ ሀብቶቿን ሰጠችው። አባ ፔሟ ደግሞ ምን አረገ ይላል? የሰጠችውን በሙሉ ጥርቅም አደረገ፣ ያዘና ወደ ሙዳየ ምጽዋት ውስጥ ጭምር አረገው። አኮረፈች። ምን አለችው? አባቴ አቤት አልቆጠርከውም እኮ አለችው። እግዚአብሔር ከቆጠረው አይበቃሽም ማለት ነው። ምን ያረግልሃል እኛ ብናጨበጭብልህ? ምን ያረግልሃል እኛ ስምን ብንጠራው? ምን ያረግልሃል ብናሞግስ?